እሺ እስኪ ሚኪ በእንግሊዘኛ መስራት ምንድነው በእንግሊዘኛ መስራት ዱ ያ ጥሩ እሺ እንዲህ ብለህ ነው እሷ ቪዲዮ ሰራች የምትለኝ ታዲያ ኦኬ እሷ ቪዲዮ ሰራች she does video እሺ ኤክስ ማግኘትስ በእንግሊዘኛ get ያ በጣም አሪፍ እሺ ጓደኛዬን አገኘሁት በለኝ እስኪ I meet my friend so get አይደለም እንደንተኑ ይለያያል ጥሩ እሺ እዚህ ጋር ትንሽ ሀሳብ ሰጣለሁ ኦኬ ማመን በእንግሊዘኛ trust ያ እሺ ጥፋቴን አመንኩ እንዴ ነው የምትለው ኦኬ እሺ ወደ ክላስ ጋር ተመልሰናል no problem መያዝ hold በጣም አሪፍ እሺ ጉንፋን እንዳይዝሽ በለኝ እስኪ ጉንፋን እንዳይዝሽ ይለያያሉ በጣም አሪፍ ኦኬ ሶ ዛሬ የምንማረው እነኚህ አራት ቃሎች አሉ አይደለ በአማርኛ ራሳቸው ናቸው በእንግሊዝኛ ግን የራሳቸው የሆነ 3 different words አላቸው ኦኬ ስለዚህ እነሱ ነው በደንብ የምናየው ማለት ነው ከመስራት እንጀምራለን ከዛ ሁሉንም በደንብ እናያለን ኦኬ ምንድን እራት ዲነር በኋላ the whole day ትላንት yesterday friends የማን ናቸው my friends and ማቃ እንዴት አሁን believe ኮን ነው ከፍ የሚል መሰለኝ ሆልድ ማይ ባግ አለለህማ በአማርኛም ቢሆን እኮ የሆነ I will make it polite ኦኬ እሺ ሚኪ ስለዚህ መስራት ምንድን ነበር አልከኝ ዱ አይደለ ጥሩ እሺ አንደኛዋ ዱ ነች ልክ ነህ ግን ሌሎችም አሉ ሌላ ሁለት ንገረኝ እስኪ ከመስራት ጋር የሚገናኙ ዛሬ በጣም ሰራሁ እንዴ ነው የምትለኝ ዛሬ በጣም ሰራው ወይም ደግሞ እሷ ጥሩ ሰራተኛ ነች work ጥሩ that's the other one እሺ ሌላስ አንድ አለ ዱና ሁሌ ግራ የሚያጋቡት ሁለት ቃሎች አሉ ዱና የሆነ ነገር ከመጀመሪያው ጀምራ ስትሰራው make ሌላው ብዬ ግን ደግሞ ከወርክ ጋር እሺ anyways ሶስቱም መስራት ማለት ናቸው ኦኬ ስለዚህ አሁን እኔ በአማርኛ ስልልክ አንተ ከነኚህ ከሶስቱ ውስጥ አንዱን አውጥተህ ትሰራልኛለህ በኤግዛምፕል ማለት ነው ቀላል ናቸው ኦኬ እሺ ለምሳሌ እሷ እራት ትሰራለች በኋላ በላይ እሷ በኋላ እራት ትሰራለች ዱ ነው ወርክ ነው ሜክ ነው ሜክ ጥሩ እሺ ስለዚህ እስኪ በሜክ ንገረኛ she makes በኋላ she ፊውቸር አድርገው ኦኬ she will make ምንድን እራት dinner በኋላ later እስኪያው ሙሉን she'll make dinner later she will make dinner later በጣም አሪፍ እሱ ስፖርት ይሰራል በየትኛው work እሺ እስኪ ኤግዛምፕል he work ስፖርት ልትለኝ ነው አይባልም work ካልክ work out ማለት ትችላለህ ኦኬ he works out ስፖርት ኤክሰርሳይዝ ምናምን ማድረግ ከፈለክ ግን ዱን ትጠቀማለህ ኦኬ ለምሳሌ he does exercise ኦኬ እስኪ በለው he does exercise excellent እሺ የቤት ስራዬን ሰራሁ እንዴ ነው የምትለው I do homework good pass ሲሆን I did yes homework I did የማይ ቤት ስራ ነው የተሰራው ያኔ ስለዚህ my homework I did my homework ቪዲዮ ሰራው እንዴ ነው የምለው I make good ለምን ሆነ from the scratch ነው የሚጀምረው አይደለ አሁን ለምሳሌ homework ሲሆን ዳሽ ሙላ ሊሆን ይችላል ማስተማሪ አክቲቪቲን የሚሰጥክ አይደለ ቪዲዮ ሲሆን ምግብ ሲሆን ግን ከመጀመሪያው ጀምረን ፕሮዲዩስ ስለሆነ የምናደርገው ማን እንጠቀማለን ሜክ እንጠቀማለን ማለት ነው ስለዚህ ቪዲዮ ሰራች አድርገው እሷ ቪዲዮ ሰራች she makes ፓስት አድርገው ሰራች okay she made 3 ቪዲዮዎች 3 videos ጥሩ she made 3 videos እሺ ትላንትና ቀኑን ሙሉ ሰራው yesterday work do make ምንድነው ኦኬ ኖርማል ሰራው በቃ work እሺ ስለዚህ ለኛ የወርክን ፓስት አድርገው ትላንት ስላልኩኝ የወርክ ፓስት ራሱ ወርክ አይደለ ራሱ ወርክ እስኪ ኤግዛምፕሉን ንገረኝ I work the whole day yesterday
እሺ work regular verb ስለሆነ did ጨምርበት did worked yes በላ I worked the whole day ትላንት yesterday good ቀላል ናቸው አይደለ ሶስቱም በአማርኛ መስራት ማለት ነው አይደለ ዱም መስራት ነው ወርክም መስራት ነው ሜክም መስራት ነው በአማርኛ ሲሆን በእንግሊዝኛ ሲሆን ይለያያሉ እንደምታየው አይደለ she will do dinner አትልም she will make ነው የምትለው አይደለ he do exercise he does ትችላለህ ግን he do I mean he work exercise or ደግሞ he work workout አትችልም he works out or ደግሞ he does exercise እንጂ he make ደግሞ ጭራሽ አትችልም እዚህ ጋር at all okay ከዛ የቤት ስራዬን ሰራሁኝ assignment ሰራው ፕሮጀክቴን ሰራው ምስትል ግን ማን መጠቀም አለበት do መጠቀም አለበት ማለት ነው ክሊር ናቸው ክሊር ነው ቀጣይ ደግሞ ወደ ማግኘት እንሄዳለን ኦኬ ይሄ ገብቷል በደንብ አሪፍ እሺ ሁለተኛው ቃላችን ደግሞ ማግኘት ነች ማግኘት በእንግሊዘኛ አሁንም ልክ እንደቀደሙ do make work እንዳልነው ሶስት ቃል አለክ በእንግሊዘኛ ማለት ነው ቅድም ጌት ብለኸኛል አይደለ አንደኛው ጌት ነው ልክ ነህ ሌላኛውስ ፋይንድ ይሆናል ቅድም ሌላ ቃል ጠርተህልኝ ነበረ እሱ ነው አንደኛው ማግኘት ላይ አሁን ባሁን የምትረሳ ከሆነ ችግር ነው ሚኪ ጓደኛዬን አገኘው በለኝ እስኪ ስለክ ሚት ስለዚህ በአማርኛ ሶስቱም ማግኘት ማለት ናቸው አይደለ so what's the difference ከነኝ እስኪ አስረዳኝ ሚት ያው እንትን ነው እንደዚህ ሰው ማግኘት ነው ሰው ማግኘት እሺ ፋይንድ እና ጌትስ ፋይንድ ፈልገሽ የምታገኘው ነገር መሰለኝ ጥሩ እሺ ጌትስ ዝም ብለህ የምታገኘው ነገር እሺ አሪፍ so ቁልፌን አገኘሁት ቤት ነው የምጠቀመው ቁልፌን አገኘሁት ፋይንድ እሺ ፓስት አድርጋዋ አሪፍ ነው በዚህ ነው I found my keys እስኪ በለው I found my keys good ከሶፋ ስር አገኘሁት ጨምርበት እስኪ I found my keys under the chair ሶፋን ያልኩት እኔ ሶፋ ራሱ እንግሊዘኛ ነው you can say under the sofa or under the couch እስኪ በለው I found my keys under the couch ጥሩ ከሶፋው ስር አገኘሁት ቁልፌን አልከኝ ማለት ነው በጣም አሪፍ እሺ የስራ እድገት አገኙ አገኝቻለሁ already okay I got የስራ እድገት ልጠቀም work grow up promotion I got a promotion or you can say a raise okay ፈለከ raise ከፈለከ promotion I got a promotion ጥሩ እሺ እሁድ ጓደኞቼን አገኛቸዋለሁ every Sunday እሱን at the last part እናስቀምጣት እሺ እኔ ብለህ ጀምር I meet friends የማን ናቸው my friends every Sunday good every Sunday clear አይደለ I meet my friends every Sunday አዲስ ስራ አገኘች she got a new job ስልክሽን ወድቆ አገኘሁት መሬት ላይ አገኘሁት okay she got a new job ልጻፍ እስክታስብ I got አገኘሁት I got ስልክሽን መሬት ላይ አገኘሁት እየሰጠኸኝ ነው okay የተገኘሽው ስለ መሬት ላይ ወድቆ አገኘሁት I got አይደለም ለምን ማገኘሁት ማለት የጠፋ ነገር ነው ያገኘኸው ግን ፈልጊው አይደለም ፈልገው ባይሆንም የጠፋ ነገር ሳይሆን find ነው የምትለው found ነው የምትለው okay I found your phone I found your phone on the floor good on the floor I found your phone on the floor got it ስለዚህ get ማግኘት find ማግኘት meet ማግኘት meet ሰውን ስታገኝ ነው አይደለ find ደግሞ የጠፋ ነገር or የሆነ ፈልገህ ያገኘውን ነገር find ትላለህ get ደግሞ just እንደዚህ ስራ ማግኘት promotion አዲስ ቤት ማግኘት እነኚህ ምን ይባላሉ በጌት ትሰራቸዋለህ ማለት ነው is it clear ቀጣይ ደግሞ አሁንም ሁለት ይቀራል don't go anywhere okay እሺ ሶስተኛ ቃል ማናት ማመን እሺ so በእንግሊዘኛ ማመን አምንሻለሁ እንዴ ነው የምትለኝ I trust you እሺ ቆይ ልጻፈውና I will ask the difference trust አይደለ
እሺ ሌላኛውስ? believe ሌላኛውስ? ጥፋት ማመን በየትኛው ነው የምትገልጸው? ሁለቱም ለሰው ነው እንጂ እንጃ። እሺ the other one is admit. Okay. Admit. እሺ so my question is I trust you እና I believe you, what's the difference? አምንሻለሁ ነው ሁለቱም፣ ግን ኮንቴክስቱ ነው ልዩነቱ። ትረስት ማለት ማመንና የሆነ ማቃ እንዴት አሁን believe ከሆነ የሆነ ከፍ የሚል መሰለኝ። ኦኬ believe ከፍ ይላል። I believe you, I trust you. believe ስትል አሁን ለምሳሌ የሆነ ሚስጥር ነገርኩህ እና ያን ወሬ ስታምነኝ ያልኩህ ነገር ስታምነኝ I believe you ትለኛለህ። ትረስት ግን እንደማልዋሽ እንደማልክድ በቃ ጓደኛ ወይ አስተማሪ ስለሆንኩኝ አምንሻለሁ ሲሆን ትረስት ይሆናል። ይሄ ሪሌሽንሺፓችን ነው። believe ግን አሁን እየነገርኩህ ያለው ነገር ኦኬ I believe you ኦኬ በቃ አምንሻለሁ ትለኛለህ ማለት ነው። believe ከወሬ ጋር የሚገናኝ ነገር ነው። ኦኬ ትረስት ግን ከተግባር ጀነራሊ ያን ሰው አምነዋለሁ ስትል I trust you ትላለህ ማለት ነው። በጣም አሪፍ። እሺ ጓደኞቼን አምናቸዋለሁ በለኝ እስኪ። I trust my friends እመጣለሁ ስትለኝ አምኛት ነበረ። Okay, I believed her. I believed her. እንዲህ ስትለኝ when she said she would come እመጣለሁ እስኪ በለው። I believe her when she said past ነው። Okay, I believed her when she said she would come. እመጣለሁ ስትለኝ አምኛት ነበረ። ሶ ወሬዋን ያመንከው እሷን አይደለም። ኦኬ ያለችውን ነገር ስታምን believe ነው የምታደርገው። ኦኬ I believed her when she said she would come. ግልጽ ነው። እሺ ጥፋቱን መቼም አያምንም። Yes, he doesn't ግን never በሚለው እንሂድ። Okay, he never admits አይደለ? Okay, he never admits ስህተቱን his mistake. He never admits his mistake. Yeah. He never admits his mistakes. በጣም ጥሩ። እሱ አያምንም ስህተቱን እያልክ ነው ማለት ነው። ግልጽ ነው። ትረስት ሰውየውን ስታምነው ነው አይደለ? አላምናትም እሷን በለኝ እስኪ። I don't believe her. እሷን አላምናትም ሴትዮዋን ራሷን። I don't trust her. የምትለውን ነገር ካላመንክ ነው I don't believe her የምትለው። እሷን አላምናትም ስል I don't trust her ያለችውን ነገር አላምንም። ኦኬ እንደዛ ሲሆን ደግሞ I don't believe her. I don't believe what she said. ኦኬ ይሄን ነገር አላምንም። የሆነ ነገር happen አደረገ። ለምሳሌ ተባረር ከስራ። ኦኬ ይሄን ነገር አላምንም እንዴ ነው የምትለው? I don't believe this. Excellent. I don't believe this because situation አታምነውም አይደለ? ማለት trust አታደርገውም ሰው አይደለም። You will not have a relationship with that situation. So ይሄን ነገር አላምንም ስል I don't believe this ነው የምትለው ማለት ነው። Is this clear? Yeah. ሶስቱም ክሊር ናቸው? በደንብ the last one የሚቀረን መያዝን ነው። ኦኬ መያዝን እንማራለን። ልክ እንደዚህ አሁንም ሶስት ቃላት አሉልን። እሺ ኦኬ could be a bit complex so በደንብ ቁጭ ብላችሁ ተከታተሉ። እሺ አራተኛው መያዝ ነው። ኦኬ ነበር ላይ ቅድም መያዝ ላይ hold በጣም አሪፍ hold። እሺ ሌላኛውስ? ሶስት ናቸው እዚህ ጋር catch ይሆናል። catch ጥሩ catch። the other one ደግሞ keep ነች። ኦኬ keep መጠበቅ አይደለም። keep can have a lot of meanings. መያዝም መሆን ይችላል። ለምሳሌ ይሄን ነገር በጭንቅላት ያዝ እንዴ ነው መልክ hold አለልህም catch አለልህም keep this in your mind ነው መልክ keep this in your mind መያዝ ይሆናል ማለት ነው። ኦኬ እሺ እስኪ አንዴ ቦርሴን ያዝልኝ በምድር መልክ እስኪ አንዴ ቦርሴን ያዝልኝ hold ነው። እሺ ሙሉን ቦርሴን ያዝልኝ አንዴ hold my bag. እሺ can you hold my bag? can you ጥያቄ ነው አሱማ እኮ ታዲያ ያዝልኝ ያስፈቀድኩ እኮ ነው። እንካ hold my bag አለለህማ በአማርኛም ቢሆን እኮ የሆነ I will make it polite. Okay. so ልትይዝልኝ ትችላለህ። can you hold my bag? ከዛ yes I can or no I can't ትላለህ ማለት ነው። can you hold my bag? እሺ ጉንፋን እንዳይዝሽ ተጠንቀቂ ነው የምትለኝ። ተጠንቀቂ በለኝ መጀመሪያ። ተጠንቀቂ መጠንቀቅ be careful not to catch cold. cold yes cold is
ብርድ ሳይሆን እዚህ ጋር በጉንፋን ኮንቴክስት ማለት ነው ፍሉም ትችላለህ ኮመን ኮልድም ትችላለህ be careful not to catch cold እስኪ be careful not to catch cold ጥሩ ልጁን በደንብ ይዛዋለች ግን ልዩነታቸው ደግሞ አልገባኝም የትኛው catch no ለምን እንደሚያገለግሉ በደንብ እሺ so hold ስትባል የምር ስትይዘው ነው የሆነ ቃል ለምሳሌ ልጅ መያዝ ጋር hold ነው የምትለው እንደዚህ ሲይዘው hold በቃ ይዘኸው hold አድርገዋል catch ሲሆን የሆነ ነገር ተሮር ስትቀልበው first ኦኬ ለምሳሌ ይሄንን ኳስ ቅለቢ ብለህ ስትወረውርልኝ catch this ball ነው የምትለኝ አይ ለጉንፋንስ እንዴ ይሄማ just expression ነው አትቀልበው ጉንፋን ነው expression ነው እሱ ጋር ያምታታኝ yes ጉንፋን ያዘኝ ስትል I caught cold ነው የምትለው ኦኬ ከዛ በኋላ keep ስትል ግን it's a bit complex ምክንያቱም keep ቅድምነቱ ሌላ ትርጉሞች አሉት so መያዝ ጋር ሲገናኝ ልክ እንደ hold እና catch ቀጥታ ዲፊኒሽን የለውም ከኮሎኬሽን የሚባል ነገር አለ ኮሎኬሽን ማለት words that go together ማለት ነው so basically አብረው የሚሉ ቃላቶች ስላሉ ከkeep ጋር ተወስዳቸዋለህ hold እና catch ግን they're very different መያዝ ቢሆንም catch ሲወረወርልህ ነው hold ደግሞ የሆነ ነገር እንዲመያዝ ነው ወይም በስትክክል መያዝ ነው so ልጁን በደንብ ይዘዋለች she's holding the baby carefully she's holding the baby ኳሱን መያዝ የሚችል አይመስለኝም በላይ እስኪ አይመስለኝም ብለህ ጀምር ኦኬ አይመስለኝም I don't think አሁን ይችላል he can hold catch በቃ መቅለብ ብለህ ያዘው እንደው he can catch the ball good I don't think he can catch the ball okay ኳሱን መቅለብ ወይም መያዝ የሚችል አይመስለኝም I don't think he can catch the ball is this clear so ማማናየን መስራትን አየን ማመንን አየን መያዝና ማግኘትን አየን አራቱንም በየራሳቸው they have different 3 words in English in Amharic they're all the same አይደለ so we'll try to see examples and like different በደንብ አይተናል ብዬ አስባለሁ so if you want to get the PDF for this lesson ደግሞ go to our Telegram channel እዛ ላይ በደንብ structured የሆነ PDF አዘጋጅላችኋለሁ if you want to learn face to face or online please give us a call bye